ዋት አ ፐርፎርማንስ አርሰናል ጽድት ያለች ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ ማ ይሄ ነው አርሰናል ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረጋውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንም አይችለው። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ እኮ መሄድ ይችላል። ጌሙ አልቋል፣ ጎል ገብቷል፣ ምንም መሮጥ አያስፈልግም። ግን አይችልም፣ በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሁድ ለታማ ክፉኛ ድብደባ ነው መደበድብሽ ክፉኛማ ገባሽ አይደል? ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻለሁ። ሮቴት አድርጋለሁ ነው የምልሽ። ከዚህ we are the gunners maybe not today maybe not tomorrow but one day የኔ ቋጠሩ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠሩ አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ አንዴ የባከነው የቋጠሩ ብዛት የባከነው ፍሬ ብዛት ለወያላ አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ ቆን ቀን የሚያሳዝነኝ በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። አርሰናል 2 ሊቨርኩሰን 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ምን አይነት ጌም ነው የተመለከትነው? በጣም ከጭንቅላት በላይ የሆኑ ጎሎችን ያየነው ከበረኛ ነው የምንጀምረው ማለት ነው። ዴቪድ ራያ ጨዋታው ሊያልቅ ሲል ምን አይነት ሴቭ ነው ይሄ ሰውዬ! ሁሌ ማለት ነው ከጨዋታ ሴቭ ያደርጋል። እንደዚህ አይነት ሴቮች ገብቷችኋል። ዴቪድ ራያ በጣም ትችላለህ ማለት ነው። 10 ካንተ ነው የምጀምረው። ከዛ በኋላ ሂንካፔ ጋር እንዴ ሂንካፔ እንዴ ውሰት ነህ እኮ እንደዚህ የቀድሞ ክለብን ባናስፈርምስ እንደዚህ መግደል እንዴ! በጣም ባለጌ፣ በጣም ነው የምትችለው አንተ። 10 በጣም ያበደ ጨዋታ። ጋብሪኤል ማጋሌዝ በጣም ትችላለህ እንዴ! ምን አይነት ዲፌንስ ነው! የአየር ኳስ በፍጹም አያልፈውም፣ በፍጹም ብትገሉት አያልፈውም። ገብቷችኋል። በጣም ያበደ ጨዋታ 9.5። ሳሊባ ጋር እንሄዳለን። ሳሊባ ትንሽ ማለት ነው ትንሽ ኤሪያል ዶሎን አሻሽል። ሳሊባ ብቻ ነው የአየር ኳስ የሚሸነፈው። ገብቷችኋል። ሳሊባ ግን የሚሸነፈው መሬት ከወረዳችሁ በኋላ ይገድላችኋል። 9 ከ10 ማለት ነው። ቤን ዋይት ጋር እንሄዳለን። ቤን ዋይት እንደጠበቅኩት አይደለም። ዛሬ ኦቨርላፕ እያደረግክ ነበር፣ ግን እንደጠበቅኩት አይደለም። ክሮሶች ግን እንዴት ያበዱ እንደሆነ አያ በጣም ትችላለህ። 8 ከ10 ወደ መሃል ሄዳል። ዙቢሜንዲ ይኸውላ ተከታታይ ጌም እየተጫወተ ማለት ነው አይደክመው። ገብቷችኋል። እየደከመው ነበረ፣ ግን ዛሬ ጽድት ያለ ጨዋታ ማለት በጣም ያበደ 8 ከ10 ዴክላን ራይስ ጋር ሄዳል። እኔ ስላንተ ማለት ነው ስላንተ አውርቼ አልጠግም። በጣም ነው የምትችለው። እግዚአብሔር እንደ ቁጥር 41 ነው የምሰጠህ። በጣም ትችላለህ፣ በጣም ማለት ነው። ከዛ በኋላ ኤዜ ጋር እንሄዳለን። አንተ ምን አይነት ጎል ነው ያገባው? ምን አይነት ጎል አይታችሁታል? ጎሉ ከጭንቅላት በላይ እንዴት ነው እንደዛ ዞረ እንደዛ የምትመጣው? በጣም ዛሬ ሙሉ ጨዋታውን ኩክ አድርጋችኋል ማለት በጣም ትችላለህ። 15 በጣም ነው የምትችለው። ሳካ ጋር እንሄዳለን። ሳካ ዛሬ ማለት ነው ጎል ማግባት ነበረበት፣ ግን አልተፈቀደለትም። ሊሰጡት አልቻሉም። ይሄዳል ሊሰጡት አልቻሉም። ግን አሪፍ ጨዋታ ነው የጨዋታው። 7 ከ10 እንሰጠዋለን። ጊዮኬሬሽ ጋር እንሄዳለን። ጎል ስላላገባ ነው ዛሬ በጣም ያበደ ጨዋታ ማለት ነው። ሆልድ አፕ ፕሌው ኳስ ይይዛል፣ ወደ ዊንግ ይሰጣል ምናምን። በጣም ያበደ ጨዋታ ዛሬ እግዚአብሔርን 9 ከ10 ማለት ነው። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ፈርስት ሃፍ በጣም ስትሮንግ ነበር። የሚመታቸው ምቶች ምናምን ሁሉ ነገሩ ትሮሳርድ ማለት ነው። ይላችሁ ዘግቶ የሚጫወት ክለብ ላይ በጣም አሪፍ ነው። ገብቷችኋል። ትክክለኛ ነው ዛሬ የገባው አገባም። 7 ከ10 ከተቀያሪዎች እንሄዳለን። ማርቲኔሊ ገብቶ ዲፌንሲቭሊ ነው ሶሊድ የነበረው። ገብቷችኋል። ስናጠቃ ብዙም ካውንተር ላይ እንዳሰብኩት አልጠቀመንም ማለት ነው። ማርቲኔሊ 8 ከ10 ከዛ በኋላ ኖርጋርድ ጋር እንሄዳለን ማለት ነው። ኖርጋርድም ኖርማል ጨዋታ ነው፣ ጌሙን ኮንትሮል አድርጎበታል። እሱም 7 ከ10 ማለት ነው። ሃቨርዝ ጋር እንሄዳለን። ሃቨርዝ አሪፍ ጨዋታ የአየር ኳስ እያሸነፈች ነበር ምናምን ነገር 7 ከ10። ምድር ላይ አንድ ቋጣሪ ከቀረ እሱም እኔ ነኝ። እሱንም ዛሬ ገለነዋል። የሲቲን ጨዋታ እያየን ነበር ልትሉ ነው አደ በመታችሁ አንቸዳደነ። በጣም የሚያስቀና ቡድን ኢትዮጵያ ውስጥ ያሉትን የአርሰናል ደጋፊዎችን ተዋቸው፣ እርሷቸው፣ እንዳልተፈጠሩ አድርጋችሁ አስቡ። አርሰናል ግን በጣም የሚያስቀና ቡድን ነው። ላይክ እያንዳንዱን ዋንጫ መብላት ነው የሚፈልጉት። ምንም ነገር ማስቀመጥ አይፈልጉም። ነገርኳችሁ። አሁንም ልንገራችሁ፣
ኢትዮጵያ ውስጥ ያሉትን ቆሼ ቆምቦሬ አርሰናል ደጋፊዎችን እርሷቸው። አርሰናል ግን እንደ ውጪ ያለው ክለቡ ብቻ 11 ተጫዋቾችና አርቴታ ያስቀናሉ። በጣም ነው የሚያስቀኑት። የምሬን ነው የምነግራችሁ። 2-0 አሸንፈዋል። አንድ ተስፋ ቆርጫለሁ እኔ በዚህ ቡድን የሆነ ነገር እንደዚህ ቋጥረህ ምናምን ነጥብ ይጥልልኛል ብለህ መጠበቅ እሱ የጅል እንትን ነው። አርሰናል ብሉትና አስከፉን በደንብ ምላሳችሁን ግን እንዳዘረጉብን። መልካም አዳር። አረ ዘንድሮማ 4 ዋንጫ ስላችሁ ሻምፒዮንስ ሊጉንም ተጠጋሁላችሁ። እጄ ሊገባ ነው ከ4 አንዱ። ዘንድሮ ሰርጌ ነው ጭፈራ ልመዱ። ዘንድሮ ማለት ነው የ4 ዋንጫ ባለቤት እንደሆነ ሁላችንም የምናውቀው ነገር ነው። እሁድ ደግሞ የመጀመሪያ ዋንጫችን እጃችን እናስገባለን። ሻምፒዮንስ ሊጋችን ጥቅልል አድርገን ስለምንበላ ብቻ ገነርሶችዬ ተዘጋጁ። ሌሎቻችሁ ደግሞ እኛ የምታጅቡበት ጭፈራ ምረጡ ማለት ነው። ባይ አርሰናል ወደ ቀጣይ ዙር አልፏል። 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው። ኧረ ኤዜ በሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ። ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው። ወይኔ ምናምን ዝም ይላል ምናምን። ምንም ማድረግ አይቻልም። እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል የሁላ ጣጣ ባልመጣብን ነበር። ማድሪድ እኮ አይደለም ጣጣው። ዛሬ ቀይ ካርዱ እኔ ምንም አልልም። ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ። በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ። ለማንኛውም ይህን ቴሌግራም ተቀላቀሉ። ዋኔክስ ለኛ በየቀኑ ትኬቶች እየሰራን ነው። ይመቻችሁ። አመጣ ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም። ዘንድሮ ቀልድ ብሎ ነገር የለም። ለ4 ዋንጫ ነው የምንጫወተው። 4ቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ። እነን ወቅ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ እኔ እግዚአብሔርን ነው የምላችሁ። አርሰናል ፍጻሜ ከደረሰ ምን ምድር ከፍ ሰማይ ዝቅ ብትል ምንም ነገር አያስቆምም ከመብላት ማለት ነው። ስለ ሜንታሊቲው ያላቸው እኔ ሀቃቁንም ነገር ስለ ችሎታ ነው እዚህ ጋር ያለው ነገር። ምንም ማሽቀበጥ ምናምን አይደለም፣ ትክክለኛው ነገር ማለት ነው። እንደዚህ አይነት ውጤት እንዳይመጣ የተጠበቀ ነው። በሜዳችሁ ነው ሊቨርኩሰን እንደምታሸንፉ ግልጽ ነገር ነው። አንተ እኔ ኦራ ብዙ ነገር ይችላል። የኤዜ ኦራ ፋርሚንግ ዛሬ ይለያል። ያንን የመሰለ ኳስ አግብተህ ቀጥ ብለህ እንደዚህ አይነት ሴሌብሬሽን ማድረግ አንተ ወይኔ አንተ የሜንታሊቲዛችሁ እኛም ጀምር እኛም ዛሬ አጫውት እኔ የኔን ቲም ተው ዛሬ ይሄን አጫውት ይዛቸውን ሻምፒዮንስ ካራቦ ካፕ ነው የምንጫወተው። የዛኔ እናያቸዋለን። ግን ፍጻሜ ከደረሰ ምንም ነገር እንደማያስቆመው ነው ማውቀው አርሰናልና አሁን ላይ ይቻማችሁ ብቻ። ቢስሚላ የሚኬል አርቴታው አርሰናል ሊቨርኩሰንን 2-0 በማሸነፍ በሻምፒዮንስ ሊጉ ወደ ሩብ ፍጻሜ ማለፍ ችሏል። በመጀመሪያው ጨዋታ እንደምታውቁት 1-1 ነበር የወጡት። ዛሬ ደግሞ 2-0 አሸንፈው ሁለት ውብ ጎሎችን አስቆጥሮ ነው አርሰናል ማሸነፍ የቻለው። ጨዋታውን ተቆጣጥሮታል። ኳስ ያው እነዛ ይጫወቱ እንጂ በተለይ ከረፍት በኋላ ነው ኳሱን የፈቀደላቸው። በእርግጥ ምን አታገለው እንጂ ከዚህ በላይ ማስቆጠር ይችላል ብዬ አስባለሁ። አርሰናል ይሄ ሪስክ ከወሰደ ያጠቃል። ግን ለምን ይታገላል? እንደዛ ነው ገብቷቸው። ባለፈው እንደዚሁ ያደረገው ያ ይመስለኛልና አሁን እንግዲህ በ4 ውድድር ነው የተሳትፎ ያለው። 4 ዋንጫ ለማንሳት ነው አንግበው የተነሱት። እንግዲህ የሰመረላቸው ይመስላል። ጉዟቸው በጣም አሪፍ ሆኗል። እንግዲህ ቀጣይ የኮሬሽ የቀድሞ ቡድን ጋር ከስፖርቲንግ ጋር ነው የሚጫወቱት። በድልድሉም አሪፍ ይሆናል ብዬ አስባለሁ። ግን ዛሬ ኢዜ ገራሚ ጎል ነው ያስቆጠረው። ያው ራይስም አሪፍ ጎል ነው። ከዚህ በፊት ማድሪድ ላይም እንደዚሁ ጽድት ያሉ ጎሎች ያስቆጥሯል። ግን ለኢዜ ደግሞ የተለየ ነበር። ምክንያቱም በሻምፒዮንስ ሊጉ የመጀመሪያ ውድድር ስለሆነ አሪፍ ጎል ነው ያስቆጠረው። ጎሉን ካስቆጠረ በኋላ ራሱ ማሊያውን እያሳየ ነበርና ያው ከልጅነት ጀምሮ ለአርሰናል መጫወት ይፈልግ ነበርና
ዛሬ ውብ ምሽት አሳልፏል። እሱም ለአርሰናል መልካም ነው ሁሉ ነገር ብዬ አስባለሁኝ። እንግዲህ ቀጣይ ከሲቲ ጋር ጨዋታ አለው፣ ግን ዛሬ ጣፋጭ ድል ነው ማስመዝገብ ይቻላል። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በምን እንደምቀና ታውቃለህ ሀቢቢ? የምሬን ነው የምላችሁ። በሚኬል አርቴታ ዘመን ማለት ነው አርሰናልን መደገፍ እንደጀመሩ ልጆች እምቀናባችሁ የለኝም። ታውቃላችሁ እኔ ልጅ እያለሁ ማለት ነው ያው ቻምፒዮንስ ሊግ ታውቃላችሁ ሁሌ ነው የምንሳተፈው እና ያው እናልፋለን እና 16ቱ እንገባለን ማለት ነው። ኖክአውት ስንገባ ታውቃለህ ሁሌ ማለት ነው ወይ ባየር ሙኒክ ያገኘናል ወይ ባርሴሎና ማለት ነው ሁሌ ኦልሞስት ብዙ አመት ከዛ ለጥፈው ያበሩናል። ሶ ምንድን ነበር የምፈልገው መሰላችሁ እኔ ማለት ነውና ከምድብ እንዳናልፍ ፈልግ ነበር በሰዓቱ። ከምድብ ያላለፉት ሁለት ሄዶ ነበር ሶስተኛ ምናምን የሚወጡት ኢሮፓ ሊግ ምናምን ምንድነው ኢሮፓ ሊግ ላይ ብዙ ጨዋታዎችን እንድንጫወት ምናምን ወደ ፋይናል እንድንደርስ ማለት ነውና ማድሪድ ሜሲ እዝነ ሮበን ታስታውሳላችሁ አርሰናል የድሮ አርሰናል ደጋፊዎች ማለትና እዚህ ዘመን ደግሞ ስታዩ ላይክ ሜንታሊ ምን ያክል ሌላ ታሪክ ውስጥ እንደሆኑ እያያቸዋቸው ነው ሜንታሊቲያቸው ማለት ነው ሀቢቢ ያሁኖቹ ማለት ነውና በቃ በጣም ደስ ይላል። ብቻ በጣም በቃ እኔ በጣም ስለገረመኝ ነውና ይመቸን የሚገርም ጊዜ ላይ ነው ያለነው ወገኖችና በጣም ኢንጆይ እናደርገው እያንዳንዷን ሞመንት ማለት ነውና አልፈናል ወደ ሩብ ፍጻሜ ደን ስፖርቲንግን እንለጥፋለን ወደ ፋይናል ሀቢቢ። አርቴታ መራሹ አርሰናል በድብቅ ሲያመርተውና ሲያብላላው የከረመውን የኒውክሌር ቦምብ በእንግሊዝ ምድር በሰሜን ለንደን ኤሚሬትስ ስታዲየም በኤብሪቼ ኢዜ ተኳሽነት ባየር ሊቨርኩሰን ላይ የተሳካ ሙከራ አደረገ። የብላስዊች የጦር መቃወሚያ ክንዶችም ተኩሱን ሊያስቆሙት ፈጽሞ አልተቻላቸውም። ሊቨርኩሰን ላይ የተቃጣው የአርሰናሎች ቂም ያዘለው ከባይ አሬና የተመለሰው የበቀል ጦር የራይስን ተምዘግዛጊ ሚሳኤል ተጠቅሞ መረቡን እንዳልነበር አደረገው። አርሰናል በቀጣይ የዘንድሮው ቻምፒዮንስ ሊግ ክስተት የነበረውን ቦዶ ግሊምትን ክስተት በሆነ ሁኔታ ያሸነፈውን ስፖርቲንግ ሊዝበንን ይገጥማል። ታዲያ የአርሰናል የቻምፒዮንስ ሊግ ጉዞ እስከየት ይዘልቅ ይሆን? መልካም ጊዜ። አርሰናል መድፉን በማስወንጨፍ የእንግሊዝ ኩራት መሆኑን አስመስክሯል። በአውሮፓ ሻምፒዮንስ ሊግ 16 የመልስ ጨዋታ መድፈኞቹ አርሰናሎች ባየር ሊቨርኩሰንን 2-0 በሆነ ውጤት በድምር ውጤት 3-1 በማሸነፍ ወደ ሩብ ፍጻሜ መቀላቀላቸውን ማራገጥ ችሏል። ሮኬት የሆኑ ጎሎችንም በዚህ ጨዋታ ላይ አስመልክተውናል። ኤብሪቼ ኢዜ ለመድፈኞቹ አርሰናሎች 36ኛው ደቂቃ ላይ በጣም ድንቅ የሆነች ቮሊ አስቆጥሮ ቀዳሚ ካደረጋቸው በኋላ 63ኛው ደቂቃ ላይ በድጋሚ ዴክላን ራይስ ለመድፈኞቹ ውጤቱን ሴኩርድ ያደረገ ተጨማሪ ጎል ከቦክስ ውጪ በአስደናቂ ሁኔታ አስቆጥሮላቸው ጨዋታው በዛ በ2-0 አሸናፊነት ተጠናቆ መድፈኞቹ አርሰናሎች ወደ ሩብ ፍጻሜ መቀላቀላቸው ተራግጧል። በሩብ ፍጻሜውም ስፖርቲንግ ሊዝበንን የሚገጥሙ ይሆናል ማለት ነው። ለማንኛውም ስለ ጨዋታው ከመምጣቴ በፊት ግን በቴምር ሪል ስቴት የቤት ባለቤት መሆን ትችላላችሁ። በተለያዩ አይን በሚባሉ ቦታዎች ላይ የመኖሪያ ቤት እንዲሁም ደግሞ ለንግድ የሚሆኑ ቦታዎችን አዘጋጅቶ እየጠበቃችሁ ይገኛል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ያለምንም ጥያቄ የተሻለው ቡድን ነበሩ። ጫን ብሎም ሲጫወቱ ነበር። በተለይም ደግሞ ፈርስት ሃፍ ማለት ነው። ሰከንድ ሃፍ ላይ ደግሞ ተጨማሪ ጎል ለማግኘት ሞር ጥንቃቄ ወስዶ ነበር ሲጫወቱ የነበረው። ያም ውጤታማ አድርጓቸው በዴክላን ራይስ ጎል ተጨማሪ ጎል አስቆጥሮ እንግዲህ ጨዋታውን በዛው ዘግተውታል ማለት ነው። መልካም የሚባል ውጤትም አስመዝግበው ከእንግሊዝ ብቸኛ ወደ 8ቱ መቀላቀል የቻለ ቡድን መሆን ችሏል ማለት ነው። ዛሬ መጫወት ከቻሉ ከቼልሲ እና ከማንቸስተር ሲቲ ውጪ በመሆን ማለት ነው። እንዲሁም ደግሞ በአራቱም የዋንጫዎች ፉክክሮች ላይ አሁንም በአስደናቂ ግስጋሴ መቀጠላቸውን እያስመለከቱን ይገኛሉ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ወያለው እንግዲህ 2-0 አሸንፏል። የተጠበቀ ነው፣ ምንም የተገመተ ነገር ነው። ሊቨርኩሰን አርሰናልን ያሸንፋል ብሎ የሚጠብቅ ያለ አይመስለኝም። ምንም አልተጫወቱም ሊቨርኩሰኖች ኳሱን ወደ ኋላ መመለስ። ነገር ግን የኤዜ ጎል የምሬ ነው። እኔ ክብር ለሚገቡ ክብር ሰጣለሁ። ዋው ገና መሬት እንኳን አልነካችም፣ እዛው እንዳለች ነው የለጋት። አይኑን ያጠፋው ብርግ ነው። የሚገርም ነው። ያው የአርሰናል ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው። አርሰናል በቀላሉ ሴሚ ፋይናል እንደሚገባ እርግጠኛ ነኝ። በቃ ዘንድሮ ወያለው በቃ መግባቱ ነው። በተቀላላ እንጃ እኔ እየፈራው ነው ያሉት አራቱንም ዋንጫ እንዳያቀሰብስ። ምክንያቱም ማየታችሁታል ምንም ስፖርቲንግ ሊዝበን አሁን እንዴት ነው አርሰናልን የሚቋቋመው? ሜቢ ሴሚ ፋይናል ላይ ከባርሳ ጋር ከደረሰው ምናምን ነው እንጂ ያለቀ ጨዋታ ነው ስፖርቲንግ ሊዝበን